ስለ ሰማያዊው ጀግና ሊቀ መላእክት ቅዱስ ሚካኤል ዓመታዊ ታላቅ በዓል ስለሆነው ስለ ህዳር 12 ነው። ሕዝበ እስራኤልን ከግብጽ ባርነት መርቶ ያወጣበት፣ በሰማይ የመላእክት አለቃ ሆኖ የተሾመበት የክብር ቀን ነው። በምልጃውና በረድኤቱ ያዳናቸውን ታሪኮች የምናስብበት ዕለት ነው። ዛሬ የቅዱስ ሚካኤልን ታላቅነት በሰፊው እናያለን። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። ሚካኤል የሚለው ስም የዕብራይስጥ ሲሆን ሚ ማለት መኑ፣ ካ ማለት ከመ ማለት ሲሆን ኤል ማለት ደግሞ አምላክ ማለት ነው። በዚህ መሰረት ቅዱስ ሚካኤል የስሙ ትርጓሜ መኑ ከማምላክ ማን እንደ እግዚአብሔር ማለት ነው። በስነ ፍጥረት ትምህርት እግዚአብሔር ሳጥናኤልን ለእግዚአብሔር የቀረበ አድርጎ እንደሾመው ቅዱሳን መጻሕፍት ይመሰክራሉ። ነገር ግን ሳጥናኤል ከእግዚአብሔር የተሰጠውን ክብር ትቶ አምላክነትን በመሻቱ በትዕቢቱ ምክንያት ስልጣኑ ተገፎ ወደ ምድር ተጥሏል። በቦታውም ቅዱስ ሚካኤልን ሹሞታል። የቅዱስ ሚካኤልን ሹመት ምክንያት በማድረግም ዕለቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዳር 12 ቀን በየዓመቱ በድምቀት ታከብረዋለች። ይህ ብቻ አይደለም። እስራኤላውያን በግብጽ ባርነት ቀንበር ተይዘው በስቃይ ሲኖሩ ያለቀሱት እንባ መንበረ ጸባዖት ደርሶ ከግብጽ ወደ ምድረ ርስት ይገቡ ዘንድ እግዚአብሔር ሊቀ ነቢያት ሙሴን አስነስቶ ባህረ ኤርትራን ከፍሎ አሻግሮ ለ40 ዘመናት ሲጓዙ ቀን በደመና ሌሊቱን በብርሃን እየመራ ያደረሳቸው ቅዱስ ሚካኤል ነው። ቅድስት ቤተክርስቲያንም ይህን ቀን መታሰቢያ አድርጋ የምታከብርበት ዕለት ነው። ቅዱስ ሚካኤል ለኢያሱ ወልደ ነዌ በሰው አምሳል ተገልጦ የተመዘዘ ሰይፍ በእጁ ያዘ ሰው በፊቱ ቆሞ አየ። ኢያሱም ወደሱ ቀርቦ ከኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ አለው። እሱም እኔ የእግዚአብሔር ሰራዊት አለቃ ነኝ፣ አሁንም ወደ አንተ መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደ በማለት እግዚአብሔር የቅዱስ ሚካኤልን ክብር ገልጧል። የቅዱስ ሚካኤል ሹመት በነገደ መላእክት ብቻ አይደለም፣ የእግዚአብሔር ሕዝብ በሆኑት ላይ ጭምር ነው። ሊቀ መላእክት ቅዱስ ሚካኤል ለእኛ ለሰዎች አማላጅ ሲሆን፣ ለቅዱሳን ጻድቃን ሰማዕታት ደግሞ አጋዣቸው ነው። በሕይወታቸውና በተጋድሏቸው እስከ መጨረሻው ይረዳቸዋል። ይህንንም በቤተ ክርስቲያናችን መጽሐፈ ስንክሳርና ድርሳነ ሚካኤል ህዳር 12 ቀን እንደተጻፈው መልአኩ ቅዱስ ሚካኤል ዱራታዎስና ሚስቱ ቴዎብስታን ከዲያብሎስ ፈተና የታደገበት ዕለት ነው። ዱራታዎስና ቴዎብስታ ሁልጊዜ ያለማቋረጥ የዚህን የከበረ መልአክ የቅዱስ ሚካኤልን የበዓሉን መታሰቢያ ያደርጉ ነበር። ነገር ግን በሀገር ውስጥ ችግር በሆነ ጊዜ ገንዘባቸው አለቀ። ለቅዱስ ሚካኤል ለበዓሉ መታሰቢያ የሚያደርጉትን እስኪያጡ ድረስ ቸገራቸው። ዱራታዎስም የእሱንና የሚስቱን ልብስ ሽጦ ለመልአኩ በዓል መታሰቢያ ያደርግ ዘንድ ይዞ ወጥቶ ሄደ። የመላእክት አለቃ ቅዱስ ሚካኤልም በታላቅ መኮንን አምሳል ለዱራታዎስ ተገለጠለትና ወደ ባለጠጎች ሂዶ በሱ ዋስትና በ1 ዲናር 1 በግ፣ ሁለተኛም ወደ ባለ ስንዴ ዘንድ ሂዶ በሱ ዋስትና ስንዴ እንዲወስድ፣ ዳግመኛም ወደ አሳ አጥማጅ ዘንድ ሂዶ 1 አሳ እንዲወስድ፣ ነገር ግን ወደ ቤቱ ሳይደርስ የአሳውን ሆድ እንዳይቀድ አዘዘው። ዱራታዎስም እንደታዘዘው አደረገ። ወደ ቤቱ በተመለሰ ጊዜ ቤቱ ሁሉ በበረከት ተሞልቶ አገኘው። እሱም እጅግ ተደስቶ የዚህን የክቡር መልአክ የመታሰቢያውን በዓል አደረገ። ጦማዳሪዎችና ድሆችንም ጠርቶ አጠገባቸው። ከዚህ በኋላ ለዱራታዎስና ለሚስቱ ቴዎብስታ ቅዱስ ሚካኤል ለሁለተኛ ጊዜ ተገለጠላቸው። የአሳውን ሆድ እንዲሰነጥቅ አዘዘው። በሰነጠቀው ጊዜ 300 የወርቅ ዲናር በአሳው ሆድ ውስጥ አገኘ። ቅዱስ ሚካኤል ዱራታዎስና ሚስቱ ቴዎብስታን እንዲህ አላቸው፣ ከዚህ ዲናር ወስዳችሁ ለባለ በጉ፣ ለባለ አሳውና ለባለ ስንዴው ዕዳችሁን ክፈሉ። የቀረው ለፍላጎታችሁ ይሁናችሁ። እግዚአብሔር አስቧችኋልና በጎ ስራችሁን፣ መስዋዕታችሁንና ምጽዋታችሁን አስቦ በዚህ ዓለም አሳመረላችሁ፣ በኋለኛውም መንግሥተ ሰማያትን አዘጋጅቶላችኋል አላቸው። እነሱም ይህን ነገር ሲሰሙ ደነገጡ። የከበረው ገናናው መልአክም ከመከራችሁ ሁሉ ያዳንኳችሁ የመላእክት አለቃ እኔ ሚካኤል ነኝ፣ መስዋዕታችሁንና ምጽዋታችሁን ወደ እግዚአብሔር ፊት ያሳረግኩ እኔ ነኝ። አሁንም በዚህ ዓለም ከበጎ ነገር እንድታጡ አላደርጋችሁም አላቸው። ይህን ከነገራቸው በኋላ ወደ ሰማይ ወጣ። እነሱም በፍርሃት በክብር ሰገዱለት። የመላእክት አለቃ ቅዱስ ሚካኤል ከበዓሉ በረከት ረድኤት ይክፈለን፣ ጥበቃውና አማላጅነቱ አይለየን። አሜን።